እንደምን አመሻችሁ ተመልካቾቻችን። የኢቲቪ 57 ዜናዎቻችን ቀጥለዋል። አብራችን ቆዩ። ዜናዎቹ ጋር አልጋነሽ ተካነኝ። በኢትዮጵያ በተለያዩ ዘርፎች ተቋማዊ ለውጥ ማምጣት የሚያስችል መዋቅራዊ ለውጦች እየተደረጉ መሆኑን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ተናገሩ። አቶ ደመቀ የውጭ ጉዳይ ሚኒስቴርን መዋቅራዊ ለውጥ አስመልክተው እንዳሉት ከዚህ በኋላ የሚስዮኖች አወቃቀር የኢትዮጵያን ጂኦፖለቲካዊ ግንኙነትን ባማከለ መልኩ የሚከናወን ይሆናል። ሰናይት ንጉሴ። በኢትዮጵያ ከ2010 ዓ.ም ጀምሮ በበርካታ ዘርፎች ላይ የተለያዩ መዋቅራዊ ለውጦች ተደርገዋል። ከዚህ ውስጥ በምጣኔ ሀብት፣ በፖለቲካና በሌሎች አስተዳደራዊ ጉዳዮች ላይም በርካታ የሪፎርም ስራዎች ተሰርተዋል። አሁንም ከስድስተኛው ሀገራዊ ምርጫ በኋላ የሚዋቀረው መንግስት የተለያዩ መዋቅሮችን እየሰራ ቢሆንም በለውጡ ሂደት ከህዳሴው ግድብ ጋር በተያያዘና የጎረቤት ሀገር ሱዳን ወረራን ጨምሮ በውስጥ ኃይሎች የተከፈተው ጦርነት የዓለም አቀፉ ማህበረሰብ ኢትዮጵያን በተሳሳተ መልኩ እንዲፈርጃት ማድረጉን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናግረዋል። ሀገራችን ትልልቅ አጀንዳዎችን ይዛ ጉዞዋን ቀጥላለች። አንደኛው ከህዳሴ ግድብ ግንባታ ጋር የተያያዘው የፖለቲካ የኢንተርናሽናላይዜሽን አጀንዳ የራሱ የሆነ ፈተናና ተጽዕኖ የነበረው መሆኑ የሚታወስ ነው። በሁለተኛ ደረጃ ከሌሎች ምቹ ሁኔታዎች ጋር ተገናዝቦ ጎረቤታችን ሱዳን በድንበር አካባቢ የወሰደችው እርምጃና ክህደትን በራሱ ሲመዘን አንዱ ፈተና ሆኖ ይወሰዳል። ከጸረ ለውጥና ጸረ ሀገር ጠሉ ኃይል ጋር ተያይዘው በተፈጠሩ ሁኔታዎች በዓለም አቀፍ ደረጃ ከፍተኛ ዘመቻ፣ ከፍተኛ ጫና፣ ከፍተኛ ኢትዮጵያን በተሳሳተና በተዛባ አቅጣጫ ለመፈረጅ የሚያስችሉ እንቅስቃሴዎች ሲካሄዱ ቆይተዋል። ይሁን እንጂ ኢትዮጵያ የጀመረችውን ለውጥ ለማስቀጠል ሀገራዊ ተቋማዊ ለውጥ ለማድረግ እየተሰራ ነው ያሉት አቶ ደመቀ መኮንን በውጭ ጉዳይ ሚኒስቴርም ተቋማዊ ማሻሻያዎች ተደርገዋል ብለዋል። ሀገራዊ የተቋማዊ ለውጥ እንቅስቃሴ፣ ሀገራዊ የመዋቅር ማሻሻያ እንቅስቃሴና ዝርዝር የአሰራር ስርዓት እንቅስቃሴዎች እየተደረጉ ነው። በዚህ ሀገር አቅጣጫ መሰረት ውጭ ጉዳይ ሚኒስቴር ሚስዮኖቻችን ውጤታማ፣ ተደራሽ እና ስኬታማ ሊያደርጋቸው የሚችለው አደረጃጀት ማየት ያስፈልጋል። ሁለተኛው ተቋሞቻችን አሁን ካለው የዲፕሎማሲ አሁን ካለው ኒው የዲፕሎማሲ ላንድስኬፕ ለውጥ አኳያ ለዛ የሚመጥን አሰራርና ስርዓት እንዲኖራቸው ታሳቢ ተደርጓል። ለውጡ ያስፈለገው ከዘመኑ ጋር የሚሄድ የሀገርን ብሔራዊ ጥቅም የሚያስከብር የዲፕሎማሲያዊ ስርዓት ለመገንባት ነው ያሉት አቶ ደመቀ ለውጡ ለሀገርም ሆነ ለተቋሙ የጎላ ጠቀሜታ አለው ብለዋል። የሚስዮኖቻችን አመራር አደረጃጀትና አመራር ስምሪት በተለመደው የአመዳደብና አሰራር ብቻ ሳይሆን ከተለያዩ ሀገሮች ልምድ በመውሰድ ኒው ሞዴሊንግ አዳዲስ የዲፕሎማቶች ስምሪትና አሰራርም ተግባራዊ እንዲሆን ታሳቢ ተደርጓል። ከነዚህ በተጨማሪም በዓለም አቀፍ የዲፕሎማሲ መድረክ የሚታዩና ኢቮልቭ እያደረጉ የመጡ አዳዲስ እውነታዎች የሀገራችንን ወቅታዊ ፍላጎትና የጂኦፖለቲካ ለውጦች እንዲሁም ከተለምዳዊ የዲፕሎማሲ አሰራር ጎን ለጎን የዘመኑ ቴክኖሎጂ ያፈራቸውን ውጤቶች በመጠቀም የዲፕሎማሲ ግንኙነቶችን ማካሄድና የዲጂታል ዲፕሎማሲን በከፍተኛ ሁኔታ ጥቅም ላይ ማዋል ዘመኑ የሚጠይቀው ስርዓት ሆኗል።
በተቋማዊ ለውጡ የሚስዮኖች ድርሻ የኢትዮጵያን ጂኦፖለቲካዊ ግንኙነት ያማከለ እንዲሆንና ትውልደ ኢትዮጵያውያንን መሰረት እንዲያደርግ እየተሰራ መሆኑን የገለጹት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ይህም የሚስዮኖችን ድርሻ ከመቼውም ጊዜ በላይ የጎላ ያደርገዋል ብለዋል። ሚስዮኖች በፖለቲካና በኢኮኖሚ ረገድ ለሀገራችን ብሔራዊ ጥቅም ያላቸው ፋይዳ ሚስዮኖች ሲባል የሀገር ቀጥሎ ሀገራችን ጋር ያላቸው ታሪካዊ ግንኙነት እያንዳንዱ ሚስዮን የእያንዳንዱ ሀገር ምልከታ ወደ ኋላ መለስ ብለን ብናይ ጥልቅ የሆኑ መነሻዎች አሏቸው። የትውልደ ኢትዮጵያውያንና ኢትዮጵያውያን አኗኗር ብዛት እና ሁኔታ ሀገሮች በባለ ብዙ ዘርፍ ትብብር ያላቸው ፋይዳ በተለይ በማልቲላተራል ግንኙነት ከዩኤን ጀምሮ ከፍተኛ ግምት የሚሰጣቸው አስተላለፎች እና እይታዎች አሉ። የውጭ ጉዳይ ሚኒስቴር ተቋማዊ ለውጡን በተመለከተና ሌሎች ሀገራዊ ሁኔታዎችን አስመልክቶ ለተለያዩ አምባሳደሮችና ዲፕሎማቶች ስልጠና እየሰጠ ሲሆን ስልጠናው ለ10 ቀናት የሚቆይ ይሆናል። በተያዘው አዲስ ዓመት ህብረተሰቡን ተጠቃሚ የሚያደርጉ የልማት ስራዎችን ለማከናወን የሚያስችል ዝግጅት መጠናቀቁን የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ከልማት ተግባራቱ የውሃ፣ የመኖሪያ ቤትና የገበያ ማዕከላት ተጠቃሽ ናቸው። ጥላውን ካሳ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ በተያዙ አዲስ ዓመት ህብረተሰቡን ተጠቃሚ የሚያደርጉ በርካታ የልማት ስራዎችን ለማከናወን ግብ መቀመጡን ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። በ2013 ዓ.ም የፕሮጀክት አፈጻጸም፣ ማዕድ ማጋራት፣ አረንጓዴ ልማትና ሌሎችንም አበይት የልማት ስራዎችን አንስተዋል። ለተከናወኑ የልማት እንቅስቃሴዎች የህብረተሰቡ ተሳትፎ የላቀ መሆኑንም ጠቅሰዋል። ወደ 3000 ፕሮጀክቶች በ2013 ብቻ ጨርሰናል። ከህብረተሰቡ ብቻ ባለሀብቶችን ጨምሮ ለመከላከያ ሰራዊት ድጋፍ፣ ለህዳሴ ግድባችን ያደረግነው አስተዋጽኦም ተካቶ በ2013 ብቻ 6 ቢሊዮን ያክል ሀብት ከህብረተሰቡ መሰብሰብ የተቻለና ህብረተሰብ ተኮር ተሳትፎ የተደረገባቸው ፕሮጀክቶችም ተሰርተዋል። በተያዙ ዓመት ከሚከናወኑ የልማት ስራዎች አንዱ የገበያ ማዕከላት ግንባታ መሆኑንም ጠቅሰዋል። 3 በጣም ትልልቅ ገበያ ማዕከላቶች እንገነባለን። ሰፋ ያለ የቁም ከብት ገበያ ማዕከል እንገነባለን። የእህል ገበያ ማዕከል እንገነባለን። የአትክልት ገበያ ማዕከል እንገነባለን። በዚሁ በ2014 ዓ.ም በማህበራዊ ዘርፍ ከሚተገበሩ ስራዎች ሌላኛው የውሃ ግድብ ማከናወን መሆኑን ጠቅሰዋል። ገርቢ የውሃ ፕሮጀክት ቦታውን ተረክበናል፣ ጸድቷል፣ ኮንትራክቱ ተሰጥቷል ለገንቢው። የበጀት ምንጭ አግኝተናል፣ ከገበሬው ጋር ተስማምተናል። ለገዳዲ ፕሮጀክት በኋላ የሁለተኛው ነው የሚሆነው ማለት ነው። በታሪካችን ትልቅ ግድብ የመጠጧን በመሰረታዊነት ከመፍታት አንጻር ይሄ ግድብ ትልቅ ተጽዕኖ ሊያሳድር ይችላል። ግልጸኝነትና ተጠያቂነትን በተከተለ መንገድ ከብዙ ጥረት በኋላ ለዕጣ የተዘጋጁ የጋራ መኖሪያ ቤቶች መኖራቸውንም አንስተዋል። ወይዘሮ አዳነች በሁሉም ተግዳሮት ውስጥ አልፈን እግዚአብሔር ይመስገን ወደ መጨረስ ደረጃ መጥተናል። አሁን ዕጣ ለወጣላቸው በአብዛኛው ወደ ሚዲያ ላወጣ ነውም እንጂ ቁልፋቸውን ሰጥተናል። ወደ ቤታቸው ገብተው እያተማመሩ ነው። ያልተረከቡ የኮየ ፈጬ አካባቢ ላይ ዕጣ የደረሳቸው እንዳሉ አውቃለሁኝ። ሌሎችም አካባቢ ላይ ያለው ኮየ ፈጬም ቢሆን ከግማሽ በላይ ወስደዋል። ሌሎች አካባቢዎችንም ጭምር እዛም እዚህም ቁልፍ ያልወሰዱትን አጠናቀን ቁልፋቸውን እንሰጣለን። በተመሳሳይ ሁኔታ ለ1997 ነው ቅድሚያ የምንሰጠው ብለናል። ለ1997 አጣርተን ያገኘናቸው ቤቶች አሉ። ባለፈው ለሚዲያ የገለጽ ነው። እዚህ ደግሞ እጃችን ላይ ዕጣ ያልወጣባቸው ወደ 30 ሺህ ያህል ቤቶች አሉ። ሁለቱን አንድ ላይ አድርገን ለዕጣ ዝግጁ አድርገናል። ምክትል ከንቲባው አስተዳደሩ በአዲሱ ዓመት አሁን ያሉ የቢሮ አደረጃጀቶችን እንደገና ማስተካከልና የመንግስት ምስረታ ከፌዴራሉ 1 ሳምንት አስቀድሞ እንደሚከናወንም በማብራሪያቸው አንስተዋል። ተመልካቾቻችን ከአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ ጋር
ኢቲቪ ያደረገውን ቆይታ ከ3 ሰዓት በኋላ ወደ እናንተ የምናደርስ መሆናችንን ከወዲሁ ለመግለጽ እንወዳለን። መከላከያ ሰራዊት በአፋር ግንባር የጀመረውን የድል ጉዞ በማስቀጠል አሸባሪውን ህወሓትን ለማጥፋት እየሰራ እንደሆነ የምስራቅ እዝ ምክትል አዛዥ ብርጋዴር ጀነራል ፍቃዱ ጸጋዬ ተናገሩ። በአፋር ግንባር የተገኘው ድልም ሰራዊቱ የሽብር ቡድኑን ርዝራዦች ለማጥፋት ለጀመረው የህልውና ዘመቻ የሞራል ስንቅ ሆኗል ብለዋል። ተመስገን ሽፈራው የሀገር መከላከያ ሰራዊት ኢትዮጵያን ለማፍረስ ከውጭ ኃይላት ጋር ሳይቀር ጥምረት ፈጥሮ እየሰራ ያለውን በኢትዮጵያውያን ላይ ጦርነት ከፍቶ የናጡት ነካሽነቱን ያረጋገጠውን የህወሓት የሽብር ቡድንን በለኮሰው እሳት እየለበለበ ሊወር ሊያጠፋ ሊዘርፍ በመጣባቸው አካባቢዎች የሚገባውን ቅጣት እየሰጡ ይገኛል። በአፋር ክልል በጭፍራ ግንባር በአፋር ህዝብ ላይ ግልጽ ወረራ ከፍቶ ንጹሃንን ሲገድል ህፃናትን ሲጨፈጭፍ የቆየው የሽብር ቡድኑ ታጣቂ የሚበዛው ተደምስሶ የተቀረው እንዲፈረጥጥ ተደርጓል። በምስራቅ እዝ ምክትል አዛዥ የሆኑት ብርጋዴር ጀነራል ፍቃዱ ጸጋዬ ከኢቲቪ ጋር በነበራቸው ቆይታም የሽብር ቡድኑ ሚሊዮን ቆርጦ የኢትዮጵያን የወጪ ገቢ መተላለፊያ የሆነውን የጅቡቲ መስመር ለመያዝ በሚል በርካታ የትግራይ ህፃናትን ገብሮ በሽንፈት ከክልሉ ወጥቷል ብለዋል። በቀናቶች የሚቆጠር ተደጋጋሚ ሙከራዎችን ተደጋጋሚ ውጊያዎችን አካሂደዋል። ስለዚህ በዚህ ቀጠና እና በዚህ ግንባር ላይ ደግሞ ከፍተኛ የሆነ ጠላት ላይ ልክ በመጣው ልክ ተደጋጋሚ ክሳራ ደርሶበታል ማለት ነው። ክሳራው በሰዋዊም በማቴሪያልም ጭምር ነው የደረሰበት ማለት ነው። ስለዚህ በሄደው በዛ ፍጥረት መቀጠል አልቻለም። በመጀመሪያዎቹ ተከታታይ 3 ቀን 5 ቀን እንደዚህ በተለያየ ጊዜ መጥተዋል። እንግዲህ እሱ ላይ የደረሰውን ክሳራ የትግራይ ወጣቶች የተራገፉበት ነው እና ብዙዎቹ ትግራይ ውስጥም ስለቆየን ብዙ ወጣቶች ከየት ቦታ እንደመጡ አንዳንዶቹ የተማረኩም ስላሉ በጣም በሚያሳዝን ከዚህ አንድ እርምጃም ሊወጣ ያልቻለበት መውጫ ሁሉ በተለያየ አማራጮቹንም በቀጥታ በፊት ለፊትም በግራም በቀኝ በብዙ ነገሮች ሞክረዋል፣ ግን የተሳካለት አይደለም። በአፋር ክልል የተገኘው ድል በህብረት የመስራት ድምር ውጤት ነው ያሉት ብርጋዴር ጀነራሉ የአፋር ልዩ ኃይልና ሚኒሻ ከመከላከያ ሰራዊት ጎን በመሆን ለተገኘው ድል ትልቅ ዋጋ ከፍለዋል ብለዋል። የተነሳበት ዓላማ ሀገርን ማፍረስ ነው ማለት ሀገር ኦልሬዲ የለየለት ሀገርን ማፍረስ አለብኝ፣ ኢትዮጵያ ማፍረስ አለብኝ የሚል ሆኖ ስለተነሳ እኛ እያለን ደግሞ ኢትዮጵያ አይፈርስም። ምክንያቱም ኢትዮጵያ የረጅም ጊዜ ባለ ታሪክ ናት። በርካታ ውጊያዎችን ያካሄደች ሀገር ናት። ከተለያየ ከጠላት ከውጭ ወረራ በብዙ ጊዜ ኢትዮጵያን ሲወሩ በጋራ የመከተበት ናት። ስለዚህ ይሄኛው የቅንጅት አስተሳሰብና ተልዕኳቸውን ኢትዮጵያን አፈርሳለሁ ብሎ የተነሱት የሚሳካ አይደለም። ከዚህ የተነሳም ሁሉም ነው እንደ ግንባር አንድ ማለት ልዩ ኃይል የሚሊሻ ማለት ሳይሆን እንደ አንድ ኮማንድ እንደ አንድ ቅንጅት ነው ግዳጃቸውን በብቃት የፈጸሙት ማለት ነው። ሚሊሻውም የአፋር ክልል ሚሊሻዎች በርካታ ተሳትፎበታል። እየቆሰሉም ነው፣ እያቆሰሉ ነው፣ እየገደሉም ነው። ልዩ ኃይልም ተመሳሳይ ማህበረሰቡ ራሱ ማለት ነው። አንዳንድ ቦታ ይሄ ሁሉ ቀጠና መሸፈን አይቻልም እነሱ ባይኖሩ ማለት ነው። ስለዚህ መከላከያም አጠቃላይ ቀጠና ተከፋፍሎ በሁሉም ቅንጅት በሰራዊቱ ውስጥም በመግባትም ከሰራዊቱ ውጭም ቀጠና በመጨመርም አሁን በዚህ ቀጠና ግንባር ላይ የተገኘው ውጤት የሁሉም ድርሻ መሆኑን ነው መግለጽ የሚፈልገው ማለት ነው። ሰራዊቱ ኢትዮጵያን አፈርሳለሁ ብሎ የተነሳውን የጥፋት ቡድንና ርዝራዡን ሁሉ ጠራርጎ ለማጥፋት በከፍተኛ ሞራል ላይ ይገኛል ያሉት የምስራቅ እዝ ምክትል አዛዥ ይህ ተነሳሽነትም በአዲሱ ዓመት በድል እንዲገለጥ እየሰራን ነው ብለዋል። አሁን ያለው የሰራዊቱ ዝግጁነት በጣም ከፍተኛ ነው። ምክንያቱም በተለይ ሰራዊታችን ለማጠናከርም በርካታ ኃይል ወደኛ የገባበት ጭምር ነው ያለው። በፊት ከነበረው ራሱ ለየት ባለ መንገድ የተለያየ ሚሊሻ አካላት ወደ ሰራዊታችን ተቀላቅለዋል እና በየጊዜው አሃዳችንም ከፍ በማድረግም በየጊዜው አቅሙ እየጨመረ በመምጣቱ የተሰጠውን ተልዕኮ በአግባቡና በፊታችን ያለውን ግዳጅ በብቃት ጨርሰን ህዝቡ ለኛ ሲያደርግ የነበረውን ለማካካስም ጭምር ያለው ተነሳሽነትና ቆራጥነት በጣም ከፍ ያለ ነው ማለት ነው። አሁንም ራሱ
ያው ቀጠናው እንደምታዩት የአየር ሁኔታው በጣም ሙቀታማ አልፎ አልፎ ደግሞ ዝናብ ያለበት ነው። ከዚህ ጊዜ ጀምሮ ይሄኛውን ተቋቁሞ ግዳጁን በሚሰጠው ቀጠና በብቃት እየፈጸመ ነው የሚገኘው። ስለዚህ በ2014ም በአጭር ጊዜ ይሄኛውን ግዳጃችን በብቃት ፈጽመን የኢትዮጵያን ፍላጎት የምናሳካበት አጭር ይሆናል የሚል ነው እምነት ያለኝ ማለት ነው። ሰራዊቱ ያለውን አስተማማኝ ህዝባዊ ደጀን መሰረት እያደረገ በሰለጠነ የሰው ኃይልና በዘመናዊ የጦር መሳሪያዎቹ ታግዞ የሽብር ቡድኑን ባጠረ ጊዜ ተገቢውን ቅጣት እንዲያገኝ እየተሰራ እንደሆነ ኢቲቪ ያገኘው መረጃ ያሳያል። ለኢቲቪ ዜና ተመስገን ሽፈራው፣ አፋር ጨፍራም። ውሽንፍር ብርዱ ጭጋጉ ተስፋ ባዘለ ብርሃን ሲሸነፍ በዚያች የመጀመሪያዋ ቀን በተስፋ በተሞላችዋ ጠዋት አዲስ የመሆን ጉጉት ትጀምራለች። አዲሱ ዓመት ተነጋግረን ተመካክረን ቤታችንን የምናደምቅበት በጋራ ስኬታችን አዲሱን ዓመት የምናጣጥምበት በላባችን የምንወዛበት በስኬትና በበረከት የምንበሸበሽበት ያድርግልን። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢቲቪ 57 ዜናዎቻችን አሁንም ቀጥሏል። አሸባሪው የህወሓት ቡድን በወረራቸው የአማራ ክልል ሰሜን ወሎ አካባቢዎች የሚገኙ ነዋሪዎችና ተፈናቃዮች ለከፋ የረሃብ አደጋ እየተጋለጡ ነው። በርካታ ሀገር ወዳድ ኢትዮጵያውያንም በትዊተር ማህበራዊ ትስስር ገጽ የሁኔታውን አስከፊነት ለዓለም አቀፉ ማህበረሰብ እያሳወቁ ይገኛሉ። አንዳንድ የምዕራባውያን መገናኛ ብዙሃን ግን የአሸባሪውን ቡድን ኢሰብአዊ ድርጊት ለመሸፋፈን አሁንም ጥረት በማድረግ ላይ ናቸው። ጥበቡ ይርዳው ዝርዝር አለው። አሸባሪው የህወሓት ወራሪ ቡድን በአማራ ክልል ወሎ አካባቢ በፈጸመው ኢሰብአዊ ድርጊት የተነሳ በርካታ ነዋሪዎች ተገድለዋል፣ ቤት ንብረታቸው ወድሟል፣ ቀያቸውን ጥለው ለመሰደድም ተገደዋል። ከባድ ነው። ብቻ ሁለተኛን ስንመጣ ያመቀለባችን ይሄ ነው። ይሄ ከዚህ በታ የሚታየው ነው። ያ ሁሉ ነገር ወድሞ ነው ያገኘ ነው። ገበሬ ነው፣ አረም ነው የሄደው። ልጆቹን ይዞ በሮቹን ይዞ ከብት አሰረበት፣ አሯሩጠው ደፍተው እንደ ዝንጀሮ ዛት አይጭረቻው ነው የገደሉት። ሄዲው ቢያው ጨርቁን እንጂ ሌላ ያለም ጨርቅና ያገኙት ሌላ ያለም ጅበላው የለም። አልቻልንም፣ አልዶሉንም፣ አላስነሱም። ወንድሞቹ በዛ ቢሄዱ በዚህ ቢሄዱ አልዶሏቸው ገደለው፣ ጅብ አስበሉ ገለው። ቡድኑ በጀግናው የመከላከያ ሰራዊታችን በአማራ ልዩ ኃይልና በሌሎች የጸጥታ ኃይሎች እየተወሰደበት ባለው የጸረ ማጥቃት ዘመቻ እየተደመሰሰ ቢሆንም በወረራ ይዟቸው በቆዩት አካባቢዎች የሚገኙ ነዋሪዎች ግን ለከፋ የረሃብ አደጋ ተጋልጠዋል። የአደጋውን አሳሳቢነት ቁልጭ አድርገው የሚያሳዩ ምስሎች በበርካታ የትዊተር ማህበራዊ ትስስር ገጾች ለዓለም አቀፉ ማህበረሰብ እየቀረቡ ይገኛሉ። በሀገር ወዳድ ኢትዮጵያውያን አማካኝነት እየተካሄደ በሚገኘው በዚሁ የትዊተር ዘመቻ የወራሪው ቡድን ተነግሮ የማያልቅ ግፍና በደል በተከታታይ እየተጋለጠ ይገኛል። ሁኔታውን የሚያሳዩትን እነዚህን ምስሎችና የነዋሪዎቹን የድረሱልን ጥሪም በርካቶች ተመልክተው መልሰው እያጋሯቸው ይገኛሉ። ይሁን እንጂ ቀድሞውንም ቢሆን የወንጀለኛውን ቡድን ድርጊት ሲሸፋፍኑ የቆዩት አንዳንድ የምዕራባውያን መገናኛ ብዙሃን ሰቆቃውን እንዳላየ አልፈውታል። በተጨማሪም ድርጊቱ እየሳበ ያለውን ዓለም አቀፍ ትኩረት ለማስቀየር በትግራይ ክልል ብቻ ረሃብ እንደተከሰተ የሚገልጹ ዘገባዎችን በማቅረብ ድርጊት ላይ ተጠምደዋል። ያም ሆነ ይህ በአማራ ክልል በተለይ በሰሜን ወሎ አካባቢ የሚገኙት እነዚሁ ኢትዮጵያውያን በሁሉም አካል አስቸኳይ የምግብና ሌሎች ድጋፎች ካልተደረጉላቸው ሁኔታው አሳዛኝ ውጤት ሊያስከትል ይችላል። ከዚሁ ጋር በተያያዘ ዜና በሰሜን ወሎ ዞን ያሉ ወረዳዎችን ታሳቢ ያደረገ ሰብአዊ ድጋፍ ከነገ መስከረም 5 ቀን 2014 ዓ.ም ጀምሮ ባሉት 5 ቀናት ተደራሽ ለማድረግ እንደሚሰራ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ድጋፉም ከዓለም የምግብ ፕሮግራም ጋር ቀጣይነት ባለው መልኩ የሚከናወን መሆኑን ኮሚሽኑ አስታውቋል። መታሰቢያ ደረጀ
አሸባሪው የህወሓት ቡድን ከወረራቸው የአማራና አፋር አካባቢዎች የተፈናቀሉ ከ270 ሺህ በላይ ሰዎች በደቡብ ወሎ ይገኛሉ። እነዚህ ዜጎች ካለው የጸጥታ መደፍረስ ቢሸሹም በተጠለሉበት አካባቢ ሌላ የረሃብ አደጋ ተጋርጦባቸዋል። ከኢቲቪ ጋር ቆይታ ያደረጉት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ የተፈናቀሉ ዜጎች የከፋ አደጋ ሳይደርስባቸው የአስቸኳይ ሰብአዊ ድጋፍ እንዲደርሳቸው የተሰራ ነው ብለዋል። በተለይም አሸባሪው ቡድን በወረራ በያዛቸው የሰሜን ወሎ አካባቢዎች ላሉ ዜጎች የሰብአዊ ድጋፍ ተደራሽ ለማድረግ ጥረቶች መኖራቸውን ገልጸዋል። በመንግስት በኩልና በአጋር አካላት በኩል ድጋፍ የተደረገ ነው ያለው። በዚሁ መሰረት 118 ሺህ ሰዎችን በመንግስት 60 ሺህ ሰዎችን ደግሞ በአጋር አካላት ተደራሽ አድርገናል። 92 ሺህ ሰዎች ይቀራሉ። ለእነዚህም እርዳታ የቀረበ ነው የሚገኘው። ሁለተኛው ሰሜን ወሎ ላይ ያሉ ዜጎቻችን አሉ። እነዚህ በአሸባሪው የህወሓት ቡድን በተያዙ አካባቢዎች የሚገኙ ናቸው። እነዚህን ተደራሽ ከማድረግ አኳያ ነው አሁን ስራዎች እየሰራ ነው የምንገኘው። ለዚህ እንግዲህ እንደ አንድ ችግር የሆነው እንደሚታወቀው የዕለት ደራሽ እርዳታ አቅርቦት ላይ መንግስትና አጋር አካላት ናቸው የሚሰሩቱ። በዚሁ መሰረት የሰሜን ወሎን አጠቃላይ ወረዳዎች ሸፍኖ ይሰራ የነበረው አመልድ ነው፣ የአማራ መልሶ ማቋቋምና ልማት ድርጅት ነው። ስለዚህ አመልድ አሁን ባለው ሁኔታ ገብቶ ማከፋፈል ስለማይችል ሌላ አጋር አካላት ማሰማራት ይግድ ሆነዋል። ስለዚህ በዚህ ረገድ እንግዲህ ትክክለኛ አጋር አካል ብለን ያገኘ ነው የዓለም ምግብ ፕሮግራም ነው፣ WFP ተብሎ የሚጠራ ነው። ለምን UN ነው። ስለዚህ በራሱ ሎጎና በራሱ ባንዲራ ተሽከርካሪዎችን ማስገባት ይችላል፣ ማከፋፈልም ይችላል። በመንግስት ደረጃም ቅድመ ሁኔታዎች መሟላት አለባቸው የሚባሉትን አሟልተን በአሁን ሰዓት ለሰሜን ወሎ ሊሄድ የሚችል እርዳታ ኮምቦልቻ ካለው ማዕከላዊ መጋዘን ላይ እየጫነ ይገኛል። የተከሰተው ችግር የከፋ ገጽታ ከመፍጠሩ በፊት ከአጋር አካላት ጋር በትብብር እየተሰራ እንደሆነ የገለጹት ኮሚሽነር ምትኩ ካሳ ከመስከረም 5 2014 ጀምሮ ባሉት 5 ቀናት እርዳታ የሚሹ ዜጎችን ተደራሽ የሚያደርግ እንቅስቃሴ ይጀምራል ብለዋል። ሁሉም ምግብና ምግብ ነክ ያልሆነ ኢንተርቬንሽን ውስጥ ድጋፍ ውስጥ የሚሰሩ ሁሉም አካላት እንዲገቡ የተስማማ ነው። በዚህ መሰረት ባለው ኮኦርዲኔሽን ወይም ማስተባበር ሜካኒዝም የአስቸኳይ ጊዜ ምላሽ ማስተባበሪያ ባህር ዳር ላይ አቋቁመናል። እንደዚህም ኢንሲደንት ኮማንድ ፖስት የሚባለውን የበለጠ እርዳታውን ለማሰራጨት እና ለማሳለጥ እንዲመች ደሴ ላይ እና ጎንደር ላይ አቋቁመናል። በዚሁ መሰረት እያንዳንዱ አጋር አካል የራሱን ተወካይ ባህር ዳር ላይ፣ ደሴ ላይ እና ጎንደር ላይ እንዲሰድ የእርዳታ አቅርቦቱ ልክ ትግራይ ክልል ላይ እናደርግ እንደነበረው በተሳለጠና በጠናከረ ሁኔታ እንዲሄድ ነው የተስማማ ነው። በዚሁ መሰረት እንግዲህ ከነገ ጠዋት ጀምሮ ምግብ ብቻ ሳይሆን ሌሎች ምግብ ነክ ያሉ ድጋፎችም በተሟላ ሁኔታ የሚቀጥሉ ነው የሚሆነው። ተፈናቃዮች በብዛት በሚገኙባቸው አካባቢዎች የሰብአዊ ድጋፍ ለማቅረብ አብዛኞቹ የውጭ የእርዳታ ድርጅቶች ፈጣን ምላሽ አለመስጠታቸውን ያነሱት ኮሚሽነሩ ለዚህ ደግሞ በአካባቢው የቀጠለ ጦርነት መኖሩን እንደ አንድ ምክንያት ያቀርባሉ ብለዋል። ይሁን እንጂ እነዚሁ ድርጅቶች ከዚህ ቀደም ትግራይ ውስጥ ጦርነት ሲካሄድ በሰብአዊ እርዳታ ስም በክልሉ ሲንቀሳቀሱ የነበሩ ናቸው። የእርዳታ ድርጅቶቹ ይህንን ጨምሮ ሌሎችንም ምክንያቶች እንደሚያቀርቡ ነው ኮሚሽነሩ የገለጹት። በአጋር አካላት አካባቢ እግር የመጎተት ነገር አለ። ፈጥኖ ለመግባት እንደ ምክንያት የሚያዙት ምንድን ነው? አክቲቭ የሆነ ጦርነት ባለበት ሁኔታ እንዴት እንገባለን የሚል ነው አንዱ። ሁለተኛው የአሸባሪ ህወሓት ቡድን ባህሪው ገባ ወጣ የማለት ስለሆነ ኮንሲስተንት የሆነ ሰላም በሌለበት አካባቢ እንዴት እንገባለን የሚል ነው የነበረው። ሶስተኛው ሪሶርስ የለንም የሚል ነው። ስለዚህ እነዚህ አሁን ሶስቱን በምናይበት ሰዓት የሚሰሩ አይደሉም። እነሱ እንግዲህ የኢትዮጵያ መንግስት የሚወክሉ አይደሉም። ከመሪ አኳያ ገለልተኛ ተብሎ የሚታሰቡ ናቸው። ገለልተኛ እስከሆኑ ድረስ በየትኛውም ቦታ መግባት ይችላሉ። የዓለም አቀፍ ህግም ይህንን የሚደግፍ ነው። ያ ስላለ ዛሬ በነበረን ስብሰባ በተለይ ማንኛውም አጋር አካል ከኢትዮጵያ መንግስት ጋር ውል ገብቶ እስከ ስራ ድረስ የግድ መግባት አለበት የሚልና እነሱም በተቻላቸው አቅም ሪሶርስም ተጨማሪ በማምጣት ከሌሎች ፕሮግራማቸውም ዳይቨርት በማድረግ ጭምር በሙሉ አቅማችን እንገባለን የሚል ስምምነት የደረስ ነው። ለዚህ እንግዲህ ማሳያው ከነገ ጠዋት ጀምሮ በእያንዳንዱ የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከልም በአይሲፒዎች ላይ ሰዎች መድበው እዚህ ካለው ሄድኳርተር ጋርም ኮሚኒኬት በማድረግ እንዲሰሩ የሚል እናስቀምጥ ነው። በመንግስት ደረጃ ለአደጋ ጊዜ የሚሆን በቂ ክምችት መኖሩን የጠቀሱት ኮሚሽነር ምትኩ ካሳ ከአጋር አካላት በተለይም ከዓለም የምግብ ፕሮግራም ጋር በመሆን ቀጣይነት ያለው ድጋፍ በማድረግ ለውጥ ለማምጣት እየተሰራ ነው ብለዋል። መላው ኢትዮጵያ ህዝብ
እንኳን አደረሳቸው ይላለሁ። ብዙ አቅጣጫዎች ብዙ ነገሮች እየተፈተነች ነው። በዚህ በጁንታ በኩል ፈተና አለ፣ በዚህ በአባይ ግድብ ደግሞ እየተፈተን ነው። በሁለቱም ያለውን ፈተና እናልፋለን ብለን ተስፋ አለን። እንደምናልፍም እርግጠኛ ነን። እንኳን ለ2014 ዓ.ም አዲስ ዓመት አደረሳችሁ እላለሁ። አሁን አዲስ ዓመት የመጣ ነው። አዲስ ዓመት ላይ ብዙ ለውጥ እንጠብቃለን። እነዚህ ችግሮች ደግሞ አልፈን ከዚህ በፊት ብዙ ችግሮች ስላለፍ ነው ማለት ነው። እነዚህን ችግሮች አልፈን ብልጽግናን ጥሩ ነገር እንጠብቃለን። በአንድነት በመተባበር በአንድ ኃይል ጁንታውን እንደምሳለን። ጠላቶቹ እንደተመኙ ሳይሆን ኢትዮጵያና ልጆቿ እንደተመኘው የሁሉ ችግሮች የሁሉ መከራ በብልሃት በብቃት በአንድነት ማለፍ የምትችል ሀገር እንዳለን ቅንጣት የሚታከል ጥርጥር የለም። አዲሱን ዓመት የሰላም የፍቅርና አንድነታችን የምናጠናክርበት ዓመት እንዲሆን እመኛለሁ። የኢትዮጵያን ትክክለኛ እውነታ ለዓለም አቀፉ ማህበረሰብ ለማስረዳት ሁሉም የነቃ ተሳትፎ ሊያደርግ ይገባል ሲሉ በአዲስ አበባ ከተማ አስተዳደር የቦሌ ክፍለ ከተማ ወጣቶች አሳሰቡ። በክፍለ ከተማው የወረዳ 2 ወጣቶች የነጭ ፖስታ ጎርፍ ወደ ነጩ ቤተ መንግስት በሚል መሪ ቃል የፊርማ ማሰባሰብ አካሂደዋል። ዘገባው የሪፖርተራችን ይድነቃቸው ሰማው ነው። ጌታቸው ባልቻ እንደሚከተለው ያቀርበዋል። የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት የፊርማ ማሰባሰብ በኢትዮጵያ ላይ በተሳሳተ መልኩ የሚነዛውን አሉባልታ ከእውነት የራቀ መሆኑን ለዓለም አቀፉ ማህበረሰብ ለማስረዳት ያለመ ነው። እስከ መስከረም 15 ቀን 2014 ዓ.ም በሚቆየው የፊርማ ማሰባሰብ ከ5 ሚሊዮን በላይ ወጣቶች ይሳተፋሉ ተብሎ ይጠበቃል። በአዲስ አበባ ቦሌ ክፍለ ከተማ በወረዳ 2 ነጩ ፖስታ ለነጩ ቤተ መንግስት በሚል መሪ ቃል የኢትዮጵያን እውነታ ለማስረዳት የፊርማ ማሰባሰብ ተካሂዷል። በስነ ስርዓቱ ላይ የተሳተፉ ወጣቶች እንደገለጹት የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት ፊርማ ለአሜሪካ መንግስት አመራሮች እንዲደርስ በማድረግ የኢትዮጵያን እውነታ ለማስረዳት ከሁሉም አካላት የነቃ ተሳትፎ ይጠበቃል ብለዋል። ከአሸባሪው ህወሓት ወይም ደግሞ ከጁንታው ጋር ጦርነት ውስጥ እንዳለን ይታወቃል። ጦርነት ውስጥ ያለውን አካላት ደግሞ እዚህ በተለያዩ ነገሮች ውስጥ ጦርነቱን ማገዝ አለብን ብዬ አስባለሁ ማለት ነው። በዓለም አቀፍ ደረጃ የደረሰብን ተጽዕኖ አለ ማለት ነው። ስለዚህ እንደ ሀገር ይህንን ተጽዕኖ ዊን አድርገን ለመውጣት የተለያዩ ነገሮችን ማድረግ አለብን ማለት ነው። ስለዚህ የትዊተር ዘመቻ አለን፣ የፌስቡክ ካምፔኖች አሉን። አሁን ደግሞ ለየት ባለ መልኩ ነጩ ፖስታ ለነጩ ቤተ መንግስት በሚል ሌላ ካምፔን ጀምረናል ማለት ነው። ይሄም የመንግስት ስራ ብቻ እንዳልሆነ ለማሳወቅ ነው ማለት ነው። በዚህ መርሃ ግብር ላይ ሁሉም ህብረተሰብ ኢትዮጵያዊ ተሳትፎ ትክክለኛውና ትክክለኛው መረጃ ለሚመለከት አካል ፎርዋርድ ይደረጋል። ከዚያ በኋላ የመጨረሻ የሚጠብቀው ውጤት ህብረተሰቡ ኢትዮጵያውያን ህብረተሰብ ከወጣት እስከ ትልቅ ምሁራን፣ መምህራን አጠቃላይ ህብረተሰቡን አሳትፈን ትክክለኛው ኢትዮጵያ ትክክለኛው መረጃ ትክክለኛውን የመጨረሻ ስማርት የሆነና ሀገራችን ለማስጠበቅ ነው ሞር ፎከስ አገኝ ይሰራ ነው ማለት ነው። እባካችሁ ተውን፣ እጃችሁን ከኢትዮጵያ ላይ አንሱ። እኛ ሀገራችን በራሳችን እንተዳደር፣ በራሳችን እንምራ፣ በራሳችን ሪሶርስ እንጠቀም። ስለዚህ ጣልቃ ገብነትን አቁሙ። ኢትዮጵያ በኢትዮጵያ ላይ ማዘዝ መቻል አለባት። አዲስ አበባ ብቻ ሳይሆን ሙሉ ኢትዮጵያውያን እስከ ወረዳ እስከ ዞን እስከ ቀበሌ ድረስ ወርዶ ሁሉም አቋሙን ማስተላለፍ መቻል አለበት በሚችለው። በክፍለ ከተማው የሚገኙ ወጣቶችንና ሌሎች የህብረተሰብ ክፍሎችን በፊርማ ማሰባሰቡ ላይ ለማሳተፍ እየተሰራ መሆኑ ተገልጿል። በማንኛውም ሁኔታ የማንንም ጣልቃ ገብነት እየተቀበለን ስላልሆነ ምዕራባውያኑ ደግሞ ይሄንን አይፈልጉትም። ስለዚህ ቢሰሙም ቢያውቁም እንዳልሰሙ ነው የሚሆኑት፣ ቢያዩም እንዳላዩ ነው የሚሆኑትና እኛ ኢትዮጵያኖች አንድ ሆነ ይችን ሀገር እየጠበቀን እንደሆነ ወይም ደግሞ ከመንግስት ጎን መንግስት እየወሰደ ያለውን እርምጃ እየደገፍን መሆኑን ለማሳወቅና እነሱም ደግሞ መረዳት በሚችሉት ሁኔታ ለማስረዳት ታስቦ የሚከናወን ተግባር ነው። በፊርማ ማሰባሰብ ስነ ስርዓቱ ላይ 200 የሚጠጉ ወጣቶች ተሳትፈዋል። ኢትዮጵያ የያዘችውን እውነታ ለዓለም ማስረዳትና የአሸባሪውን ህወሓት የጥፋት ድርጊት ለዓለም አቀፉ ማህበረሰብ ማሳየትን ዓላማው ያደረገው የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት ዘመቻ በይፋ ተጀምሯል። የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት ዘመቻ ከዛሬ ጀምሮ እስከ መስከረም 15 ቀን 2014 ዓ.ም በ1100 ወረዳዎች የሚካሄድ መሆኑም ታውቋል። በዘመቻው በኢትዮጵያ ላይ በተሳሳተ መልኩ የሚነዛው አሉባልታ ከእውነት የራቀ መሆኑን
ለዓለም አቀፉ ማህበረሰብ ለማሳየት ይሰራል ተብሏል። በዚሁ ንቅናቄ ኢትዮጵያ የያዘችውን እውነታ ለአሜሪካው ፕሬዝዳንት ጆ ባይደን እንዲደርስ እንደሚሰራም ነው የተገለጸው። የብልጽግና ወጣቶች ሊግ አደረጃጀት ዘርፍ ኃላፊ ስመኛው አድነው እንዳለው የዘመቻ ዋነኛ ዓላማ አሸባሪ ህወሓት እያደረሰ ያለውን የጭካኔ ተግባር ለመላው ዓለም ማሳየት ነው። አንዳንድ ምዕራባውያን ሀገር በአብዛኛው በማወቅ የሚያደርጉት ጫና እንዳለ ሆኖ በአሸባሪው ቡድን በሚነዛው ወሬም ጭምር ትክክለኛውን የሀገሪቱን ስዕል ባለመያዝ በርካታ አላስፈላጊ ጫናዎች እየደረሱ ነው ያሉት። ስለዚህ ይህንን ጫና ለመመከት የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት 5.3 ሚሊዮን በላይ ወጣቶችን በማሳተፍ ታዋቂ ግለሰቦች ፓብሊክ ፊገር የሆኑ አካላትም ጭምር ተሳትፎበት ሪያሊቲውን ኢትዮጵያ ውስጥ ያለው ችግር ምንድን ነው የሚለውን የአሜሪካ መንግስትን በስፋት እንዲያውቅ የማድረግ ንቅናቄ ነው። በሚኒስትር ማዕረግ የዲሞክራሲ ግንባታ ማዕከል አስተባባሪ ዶክተር ቢቂላ ሁሪሳ አንዳንድ ምዕራባውያን ሀገሮች በተሳሳተ መረጃና በውሸት ፕሮፓጋንዳ የኢትዮጵያን እውነታ አዛብተው እየተመለከቱት መሆኑን ገልጿል። በመሆኑም በነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት ዘመቻ መላው ኢትዮጵያውያን የሀገራቸውን እውነታ ለዓለም በግልጽ ለማሳወቅ እንዲሳተፉ ጠይቀዋል። በተለይ አንዳንድ ምዕራባውያን አገሮች በተሳሳተ መረጃ አማካይነትና በተሰራ የስህተት ፕሮፓጋንዳ ምክንያት የኢትዮጵያን እውነታ ከመረዳት አንጻር በሚገባ ተረድተዋታል ብለን አናስብም። ስለዚህ አሜሪካንን ጨምሮ የተለያዩ የምዕራባውያን አገሮች የተሳሳተ ግንዛቤ በመያዝ ሀገራችን ያጋጠማትን ችግር አስመልክቶ የተሳሳተ አቋም ይዘዋል፣ የተሳሳተ ግንዛቤ ኖሯቸዋል ብለን እናስባለን። ይሄ ትክክል አይደለም። ስለዚህ ኢትዮጵያ እውነት አላት። ኢትዮጵያ ክብሯን፣ ሉዓላዊነቷን፣ አንድነቷንና ሀገራዊ ክብሯን የሚነካ የታሪክ አጋጣሚ ገጥሟታል። ይህም በምስራቅ አፍሪካ በአሸባሪነቱ የሚታወቅ አገር ሊያፈርስ ለምስራቅ አፍሪካም አደጋ ሊሆን የሚችል አሸባሪ ቡድን ብቅ ብሏል። ይህን እውነታ ምዕራባውያን አገራት እንዲገነዘቡ ያስፈልጋል ማለት ነው። ስለዚህ የነጩ ፖስታ ወደ ነጩ ቤተ መንግስት ዘመቻ የኢትዮጵያውያን ዘመቻ ነው። እንደ ኢዜአ ዘገባ በመርሃ ግብሩ ላይ የተገኙ ወጣቶች የሀገራቸውን እውነታ ለዓለም ለማሳወቅ ሌሎች ወጣቶችን በማስተባበር እንሰራለን ብለዋል። ይሄ ነጩ ፖስታ ወደ ነጩ ቤተ መንግስት የሚለው ነገር አለ። እዛ ነገር ላይ ደግሞ እኔም የበኩሌን አሻሬን ወይ ደግሞ ደብዳቤን በፖስታ አስጊ ወደዛ ለመላክ ነው ያሰብኩት። ሌሎቹም ደግሞ እንደዚህ እንዲያደርጉ በፖስታ እንዲልኩ ደግሞ የበኩሌን አስተዋጽኦ አደርጋለሁ። መስዋዕትነት መክፈል አለብኝ። ምክንያቱም ብዙ ሰዎች ናቸው እየሞቱ ያሉት። ሄጄ መዋጋት ባልችል እንኳን እዚህ ጋር በማየው ነገር በየትኛውም ነገር በተባልነው በሶሻል ሚዲያዎች የሚተላለፉ ነገራቶች ላይ ይሄ ነገር ምን ያህል እውነት አለው ወይስ ምን ያህል እንትን ነው እርግጠኛ ነን ብለን መከራከር እንድንችል ቢያንስ እንኳን እውነታውን መቀበል እንዲችል። በሌላ ዜና 20 ሺህ ወጣቶች ይሳተፉበታል ተብሎ በሚጠበቀው የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት ዘመቻ በጌዲዮ ዞን ዲላ ከተማም በይፋ ተጀምሯል። መርሃ ግብሩ የህወሓት ሽብር ቡድን እየፈጸመ ያለውን የአሸባሪነት ወንጀል ለዓለም አቀፉ ማህበረሰብ ማሳየትን ዓላማ ያደረገ ነው። በኢትዮጵያ ላይ በተሳሳተ መልኩ የሚነዛው አሉባልታ ከእውነት የራቀ መሆኑን ለዓለም አቀፉ ማህበረሰብ ለማሳየት በዘመቻው እንደሚሰራም ተገልጿል። የንቅናቄውን መርሃ ግብር የዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ደመላሽ ብሬና የዲላ ከተማ ከንቲባ አቶ ዘማች ክፍሌ በይፋ አስጀምረውታል። የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት የሚደረገው ዘመቻ በዞኑ ብልጽግና ፓርቲ ወጣቶች ሊግ ጽህፈት ቤት አስተባባሪነት የሚከናወን መሆኑን የደቡብ ሬዲዮና ቴሌቪዥን ድርጅት ዘግቧል። በባህር ዳር ከተማ በስድስቱም ክፍለ ከተሞች የመመዝገቢያ ማዕከላት የህልውና ዘመቻውን ለመቀላቀል የተመዘገቡ እጩ ሰልጣኞች በከተማ ደረጃ ምልመላና ማጣሪያ ተደርጎላቸው ወደ ስልጠና ቦታ ሊላኩ ቅድመ ዝግጅታቸውን አጠናቋል። አሁን በሀገራችን የተቃጣውን የጥፋት ተልዕኮ ለማክሸፍ መንግስት እያደረገ ያለውን እልህ አስጨራሽ ትግል በመጋራት የባህር ዳር ከተማና አካባቢ ወጣቶች የመከላከያ ኃይሉን ለመቀላቀል መወሰናቸውን ገልጿል። አሸባሪውና ወራሪው የህወሓት ቡድን በፊትም ቢሆን የአማራን መደራጀት ስለማይፈልግ ወጣቱ ወደ መከላከያ እንዳይቀላቀል አሻጥሮችን ሲዘረጋ መቆየቱን ገልጸው አሁን በተፈጠረው ምቹ ሁኔታ መደሰታቸውንና ዘመቻውን በመቀላቀል ለሀገራቸው ዳር ድንበር መከበር የድርሻቸውን ለመወጣት መዘጋጀታቸውን ገልጿል። አሁን ባገኙት እድል የጠላትን የጥፋት ምሽግ በመደምሰስ የሀገራቸውን ዳር ድንበር አስከብረው ሰላምን ለማስፈን ቆርጠው የተነሱ መሆኑንም ተናግሯል። የባህር ዳር ከተማ አስተዳደር ሰላምና ደህንነት መምሪያ ምክትል ኃላፊ አቶ አደራ ጋሼ በባህር ዳር ከመቼውም ጊዜ በላይ ታይቶ በማይታወቅ መልኩ ወጣቱ በከፍተኛ
ቁጥርና ቆራጥነት መከላከያን ለመቀላቀል እያሳየ ያለው ተነሳሽነት ተገቢ ውሳኔ መሆኑን ገልጿል። መረጃው ከባህር ዳር ከተማና ከአማራ ኮሚኒኬሽን የተገኘ ነው። በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ የሚኖሩ የአማራ ተወላጆች አሸባሪው ህወሓትን ለማጥፋት በሚደረገው የህልውና ዘመቻ ድጋፍ ለማድረግ ዝግጁ መሆናቸውን ገለጹ። የአማራ መማክርት ጉባኤ በአቃቂ ቃሊቲ ክፍለ ከተማ የምስረታ ጉባኤ ተከናውኗል። ሞላ አለማየሁ ዝርዝር አለው። አሸባሪው ህወሓት በኢትዮጵያ ህዝብ ላይ በተለይም በአማራ ህዝብ ላይ ተቆጥሮ የማያልቅ በደል አድርሷል። ቡድኑ 27 ዓመታት በስልጣን ላይ በነበረበት ወቅት በአማራ ህዝብ ላይ መዋቅራዊ ጭቆና ፈጽሞበታል። ለዚህም የተጠቀመበት ዋነኛ መሳሪያ አማራ እንዳይደራጅና የውሸት ትርክት በማሰራጨት እንዲጠላ ማድረግ ነበር። አሁንም ከስልጣን ከተወገደ በኋላ በኢትዮጵያውያን ላይ የጥፋት በትሩን የዘረጋው አሸባሪ ቡድን በአማራ ህዝብ ላይም ለመስማት የሚከብዱ በደሎችን እያደረሰ ይገኛል። ይህንን በዘላቂነት ለመታገል የሚረዳ የአማራ መማክርት ጉባኤ በሀገር አቀፍ ደረጃ የተመሰረተ ሲሆን አደረጃጀቱን ወደ ህብረተሰቡ በማውረድ አሁን ደግሞ በአቃቂ ቃሊቲ ክፍለ ከተማ የአማራ መማክርት ጉባኤ ምስረታ ተካሂዷል። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርና በአዲስ አበባ የአማራ መማክርት ጉባኤ አባል ዶክተር ማናየ ዘገየ የአማራ ህዝብ አንድ እንዳይሆን በማድረግ የተሰራ ተንኮል ነበር ይላሉ። የተንኮሉ ሁሉ መሰረት የአማራን ህዝብ በስነ ልቦና አንድ እንዳይሆን ማድረግ ነው። አቅሙን፣ ኢኮኖሚውን፣ እውቀቱን አሰባስቦ ለራሱም ለሀገርም አስተዋጽኦ ማበርከት የማይችልበት ነባራዊ ሁኔታ እንዲፈጠር ማድረግ ነበር። አሁን የሚያስፈልገው የዚህን ህዝብ ስነ ልቦና ወደ አንድ በማምጣት በራሱና በሀገር ላይ የተደቀነውን ችግር መቋቋም ማሸነፍ የሚችልበትን አሁናዊ ሁኔታ መፍጠር ከምሁራን ይጠበቃል በሚል ነው ይህንን መድረክ በእኛ አስተባባሪነት የፈጠር ነው ማለት ነው። ሽብርተኛው ቡድን አሁንም በተለያዩ አካባቢዎች ወረራ በመፈጸም በርካቶችን ለችግር እየዳረገ በመሆኑ ኃይል ለማጠናከር በጋራ ልንሰራ ይገባል ያሉት ደግሞ በአቃቂ ቃሊቲ ክፍለ ከተማ የብልጽግና ፓርቲ ምክትል ኃላፊ አቶ መዝገቡ ይስማው ናቸው። ስለዚህም በዚህ መድረካችን በዚህ ውይይታችን ልዩነታችን ላይ ሳይሆን አንዳንድ ጥቃቅን ችግሮች ላይ ብቻ ሳይሆን አሁን በዚህ ሰዓት ከኛ ምን ይጠበቃል፣ ምን እናድርግ፣ እንዴት እንጠናከር፣ በምን አግባብ እንደራጅ፣ ኃይል እንዴት እናሰባስብ፣ ማን ምን ይስራ የሚለውን የየድርሻችን የምንወጣበት መሆን ይገባዋል ማለት ነው። በአዲስ አበባ የአማራ መማክርት ጉባኤ አባልና የኮተቤ ዩኒቨርሲቲ መምህር ዶክተር አሰፋ ዳነ በበኩላቸው ያለውን የህልውና ትግል ለማሸነፍ መደራጀት የግድ መሆኑን ገልጸዋል። በአማራ ላይ እየመጣ ያለን ችግር ማሸነፍ የምንችለው በየአዳራሹ በመጫው አይደለም፣ በመፎከር አይደለም፣ በማቅራራት አይደለም፣ ገንዘብ በማዋጣትም አይደለም። ይህን መጀመሪያ መመለስ የምንችለው ስንደራጅ ነው። የመጀመሪያ ስራችን መሆን ያለበት ድርጅት መፍጠር ነው። ህብረተሰባችንን ማንቃት ነው። ህብረተሰባችን እየመጣ ያለበትን አደጋ ማንቃትና መንገር ነው። በምስረታ ጉባኤው ላይ የተገኙ የአማራ ተወላጆች አሁን ያለውን የህልውና ዘመቻ በተለያየ መልኩ ለመደገፍ ዝግጁ መሆናቸውን ተናግረዋል። በሰውነት ሁላችንም ሰው ስለሆን ሁሉንም አቃፊ ስለሆነ አማራ አቅፈንና ደግፈን እችን ሀገር አራምደን በእዛ እየተዋደቀ ላለው እኔም የተወሰነ ድርጅትን ማለት እንጂ የምንለው ብረታ ብረትና ኢንጂነሪንግ በዛ ስም ዛሬ 10 ሺህ ብር ቃል ገባል። የምንችለውን ያክል እዛው ቦታ ድረስ እጂ ማድረግ ይችላለን። ለምሳሌ ከዚህ ይሰባሰባል፣ ለነሱ የሚያስፈልግ ነገር መሳሳይ ፍላጎት ይላካል። ሲላክ ግን በትክክል መድረሱን ከዚህ ጀምሮ እስከ መጨረሻው ድረስ አብሮ የሚሄድ ቆራጥ ሰው ያስፈልጋል የሚል። ስለዚህ እኔ ዛሬ ነገም ዝግጁ ነኝ የሚባለውን ነገር ሁሉ ለማድረግ በጣም ዝግጁ ነኝ። በተለያዩ ክፍለ ከተሞች የሚካሄደው የአማራ መማክርት ጉባኤ በዋናነት ሀገር የተደቀነበትን አደጋ በመደራጀት ለመታገል ያለመ የህዝብ ንቅናቄ መፍጠር መሆኑም ተገልጿል። ዜናዎቻችን ቀጥሏል። የኢሬቻ ምስጋና በዓል በመጪው መስከረም 22 እና 23 የኮቪድና ሀገር ያለችበትን ሁኔታ ባገናዘበ መልኩ በድምቀት እንደሚከበር የኦሮሞ አባ ገዳዎች ህብረት አስታወቀ።
በኢሬቻ በዓል አከባበር ዙሪያ አባገዳዎች፣ ሀደ ስንቄዎች፣ የሀገር ሽማግሌዎችና የኦሮሚያ ባህልና ቱሪዝም ቢሮ ምክክር አድርጓል። በምክክራቸውም በዓሉ ቱባ እሴቱን በጠበቀ መልኩ ያለምንም እንከን እንዲከበር ሁሉም የበኩሉን ሊወጣ ይገባል ተብሏል። በዚህ መሰረት መስከረም 22 በሆራ ፊንፊኔ፣ መስከረም 23 ደግሞ በቢሾፍቱ በሆራ አርሰዲ የኢሬቻ ምስገና በዓል እንደሚከበር ተገልጿል። የኢሬቻ በዓል አሮጌው ዓመት ከክረምት ጎርፍ ጋር አልፎ ከቂምና በቀል የጸዳ አዲስ ዓመት መምጣቱን ተከትሎ ለፈጣሪ ምስጋና የሚቀርብበት በዓል መሆኑን በመድረኩ ላይ ተገልጿል። የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ ገዳ አባገዳ ጎበና ሆላ በሁለቱ ቀናት በድምቀት በሚከበረው የኢሬቻ በዓል ላይ ሁሉም ኢትዮጵያዊ በራሱ ባህልና አለባበስ ደምቆ በዓሉን መታደም ይችላል ብለዋል። አሁን እያከበርን ያለው በመልካ ላይ የሚደረግ ነው። ጅረቱ ጎሎ ከክረምቱ ጭቃ፣ ከክረምቱ ሽንፈር፣ ከክረምቱ በረዶ ንፋስ ተርፌን ወደ ጸዳይ ስንወጣ እንደዚህ ለእግዚአብሔር ምስጋና ማቅረቢያ ሰዓት ነው። ስለዚህ በዚሁ መሰረት በሁለቱ ቀናቶች ተከታታይ ኦሮሞዎች በሆራ ፊንፊኔና በሆራ አርሰዲ ኢሬፈታ ያረጋሉ። በኢሬቻ ላይ የግድ በአማርኛ በኦሮምኛ ብቻ አይደለም የሚያዜሙት። የግድ ኦሮሞዎች የሚለብሰው ልብስ ብቻ አይደለም የሚያለብሱት። የማንኛውም ብሔረሰብ ልብሶች ያንጸባርቃሉ። ኦሮሞ ማንኛውም ብሔረሰብ አቃፊ ነው። ኦሮሞ አይናናቁም። እነኚህ ህዝቦች አይናናቁም። የማከባበርና የማቻቻል ባህሪ አላቸው። ስለዚህ ሲዘፍኑም ሲጨፍሩም በራሳቸው ቋንቋ ነው። ግን ለኦሮሞ ህዝብ ያለው ቀናነት፣ ለኦሮሞ ህዝብ ያለው የተገመደ ዘር መሆኑን የሚያንጸባርቅ ነው። ስለዚህ በእለቱ መልካም ቀን እንዲሆንልን እየተመኘን እግዚአብሔር በሰላም አድርስልን እንላለን። ዘገባው የሪፖርተራችን ዮሐንስ ፍሳ ነው። የጋዜጠኛ በየነ እንግዳው ስርዓተ ቀብር ዛሬ በቡልቡላ ማርያም ወዳጅ ዘመዶቹና የስራ ባልደረቦቹ በተገኙበት ተፈጽሟል። ጋዜጠኛ በየነ እንግዳው ከነሐሴ 1 1996 ዓ.ም ጀምሮ ወደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ተቀላቅሎ ህይወቱ እስካለፈበት መስከረም 3 2014 ዓ.ም ድረስ ከሪፖርተርነት እስከ ፕሮግራም አዘጋጅነት አገልግሏል። ነጻነት ወርቁ ጋዜጠኛ በየነ እንግዳው ጥቅምት 12 1967 ዓ.ም በሰሜን ወሎ ላሊበላ ከተማ ተወለደ። እድሜው ለትምህርት ሲደርስም የአንደኛና ሁለተኛ ደረጃ ትምህርቱን በቅዱስ ላሊበላ ትምህርት ቤት ተከታትሏል። የትምህርት ደረጃውን ለማሻሻል በነበረው ከፍተኛ ጉጉት በባህር ዳር መምህራን ትምህርት ኮሌጅ በዲፕሎማ እንዲሁም በኒው ጄኔሬሽን ዩኒቨርሲቲ ኮሌጅ የመጀመሪያ ዲግሪውን አግኝቷል። ከ1988 ዓ.ም ጀምሮ በሰሜን ጎንደር አዳርቃይ ከተማ የጎልማሶች ትምህርት አስተባባሪ ሆኖ የሰራው በየነ ለጋዜጠኝነት ያለው ፍላጎት ስራውን ቀይሮ ኢቢሲን እንዲቀላቀል አድርጎታል። ከ1996 ዓ.ም ጀምሮ በኢቢሲ ከሪፖርተርነት እስከ ፕሮግራም አዘጋጅነት የስራ መደብ ያገለገለው በየነ ስራ ወዳድ፣ ላመነበት የሚታገልና ታታሪ እንደነበር የስራ ባልደረቦቹ ይገልጻሉ። ሀገር በቀል እውቀቶች፣ ለሀገር በቀል እውነቶች የነበረው ተቆርቋሪነት የተለየ ነው። በዚህ ነገር ብዙ ጊዜ አብረንም ስናሳልፍ ስለ ሀገራዊ ነገሮች የሚያነሳቸው ነገሮች የተለዩ ናቸው። ለምሳሌ ስለ ሀገራችን የመድኃኒት ምርምር፣ ስለ ሀገራችን የአብያተ ክርስቲያናት ታሪክ ስለዚህ ሲያነሳ ብዙ ጊዜ አስተውላለሁ። በየነ ላመነበት ነገር ወደኋላ የማይል ሀሳቡን በግልጽ ከመናገር ለፍትህ ለእውነት ከመታገል ወደ ኋላ የማይል ሀቀኛ የሆነ ጋዜጠኛ ነው። በተለይ ብዙ ጊዜ በመድረክ ላይ እውነት ተሸፍኗል ብሎ ሲያምን እስከ መጨረሻው ድረስ ተከራክሮ ሀሳቡን አሳምኖ ለእውነት መቆሙን ያረጋገጠ እውነተኛ ጋዜጠኛ ነው። ለ25 ቀናት በምዕራብ አርሲና ምስራቅ ሸዋ ዞኖች በመዘዋወር የተለያዩ ዘገባዎችን ሲሰራ የቆየው ጋዜጠኛ በየነ የመስክ ቆይታውን አጠናቆ ከተመለሰ ከጥቂት ቀናት በኋላ በድንገተኛ ህመም መስከረም 3 2014 ዓ.ም በ47 ዓመቱ ከዚህ ዓለም በሞት ተለይቷል። ስርዓተ ቀብሩም በቡልቡላ ማርያም ተፈጽሟል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ለ17 ዓመታት በሌሎች ተቋማት ደግሞ ለ9 ዓመታት ያገለገለው ጋዜጠኛ በየነ እንግዳው የአንድ ወንድ ልጅ አባትም ነበር።
ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በጋዜጠኛ በየነ እንግዳው የተሰማውን ድንገተኛ ህልፈት ሀዘን በመግለጽ ለቤተሰቦቹ ለወዳጅ ዘመዶቹና እንዲሁም ለስራ ባልደረቦቹ መጽናናትን ይመኛል። የኢቲቪ 57 ዜናዎቻችን አሁንም